ተመልካቾች ቀደም ብለን እንደገለጽነው እንግዲህ አሁን ወደ ዋናው ጉዳያችን ነው የምንሸጋገረው። የኢትዮጵያ ሀገራዊ ምክክር ኮሚሽን በሸራተን አዲስ ሆቴል መግለጫ ለመስጠት እየተሰናዳ ይገኛል። እኛም እንግዲህ ከስቱዲዮአችን ወደ ዝግጅቱ ወደሚሰናዳበት ሸራተን አዲስ ወስደናችሁ በዛ የሚኖረውን ጋዜጣዊ መግለጫ በቀጥታ ስርጭት ወደ እናንተ የምናደርስ ይሆናል። የቀጥታ ስርጭቱ ተጀምሮ መስመራችንን ወደ ሸራተን እስከምናዞር ድረስ እንግዲህ እዚህ ባልደረባ ኤርሚያስ በጋሻው ስቱዲዮ ይገኛል። ከኤርሚያስ ጋር አንዳንድ ጉዳዮችን እያወራን እንቆያለን። ኤርሚያስ እንኳን ደህና መጣ። እንኳን ደህና ቆየኝ ይድነቃቸው። አመሰግናለሁ። እንግዲህ በመግቢያችን ላይ ለመናገር እንደሞከርነው እንግዲህ የቀጥታ ስርጭቱ እስከሚጀምርና መግለጫው ወደ ተመልካቾች እስከሚደርስ ድረስ ስለ ምክክር ኮሚሽኑ አንዳንድ ጉዳዮችን እያነሳን ነው ቆይታ የምናደርገው። ኤርሚያስ ምክክር ኮሚሽኑ እንግዲህ እንቅስቃሴ ከጀመረባቸው ጊዜ አንስቶ የኢቢኤስ ቴሌቪዥን ሂደቱን በመከታተል ዜና ሽፋኖችን በመስጠት መግለጫዎች ላይ በመታደም የሂደቱ አንድ አካል ነበር ለማለት ያስደፍራልና በእነዚህ ደግሞ የጋዜጣዊ መግለጫዎች ላይ የዜና ሽፋኖች ላይ ደግሞ በብዛት እየተገኘ ሁኔታዎችን ስትከታተል ነበርና ስለ ኮሚሽኑ በምን ሂደቶች ውስጥ አልፎ እዚህ እንደደረሰ ምን ማለት ይቻላል? አመሰግናለሁ ይድነቃቸው። እንደጠቀስከው እንግዲህ አንተም ኢቢኤስ ቴሌቪዥን በጣም ትኩረት አድርጎ ከሚሰራባቸው ዋነኛ ሀገራዊ ጉዳዮች መካከል የሀገራዊ ምክክር ሂደት አንደኛው ነው። እንግዲህ የሀገራዊ ምክክር ኮሚሽን ከመቋቋሙ አስቀድሞ በኢትዮጵያ ፖለቲካ ውስጥ ሀገራዊ መግባባት ሊደረስባቸው ይገባል የሚባሉ የግጭት ምክንያት በሆኑ ጉዳዮች ላይ መነጋገር ያስፈልጋል የሚል በፖለቲካ ልሂቃን መካከል የሚቀርብ ጥያቄ ነበር። ይህንን መነሻ በማድረግ ነው እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን 2014 ወርሃ የካቲት ላይ የተመሰረተው። እንግዲህ 11 ኮሚሽነሮች በህዝብ ጥቆማ መሰረት የተመረጡ 11 ኮሚሽነሮች ተሰይመውለት ነው ወደ ስራ የገባው። በየካቲት 2014 በህዝብ እንደራሴዎች ምክር ቤት በጸደቀ ማቋቋሚያ አዋጅ ነው ወደ ስራ የገባው። ከዛ ጊዜ ጀምሮ እንግዲህ 2 ጊዜ የስራ ዘመኑ ተራዝሞለታል። መጀመሪያ ቀንን ለማብሰር የተሰጠ ጋዜጣዊ መግለጫ በተለያዩ የሚዲያ አማራጮች ይህንን የቀጥታ ስርጭት ለምትከታተሉ ውድ ኢትዮጵያውያን በሙሉ የኢትዮጵያ ሀገራዊ ምክክር ኮሚሽን የከበረ ሰላምታውን ያቀርባል። ዛሬ እዚህ የተገኘነው የኢትዮጵያ ሕዝብ በከፍተኛ ተስፋና ጉጉት የሚጠብቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ የደረሰበትን ታሪካዊ ምዕራፍ ይፋ ለማድረግ ነው። የተከበራችሁ ኢትዮጵያውያን፣ የኢትዮጵያ ሀገራዊ ምክክር ኮሚሽን የኮሚሽነሮች ምክር ቤት የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ወይም በፈረንጆቹ ጁላይ 15 2016 ጀምሮ በይፋ እንዲካሄድ መወሰኑን ለተከበረ የኢትዮጵያ ሕዝብ ስናበስር በታላቅ አክብሮት ነው። ቦታውም በመዲናችን አዲስ አበባ ይሆናል። ይህ ታሪካዊ ጉባኤ ከ3 ለማያንሱ ተከታታይ ሳምንታት እንደሚካሄድ ይጠበቃል። ክቡራትና ክቡራን፣ ኢትዮጵያ አሳታፊና አካታች የሆነ ሀገራዊ ምክክር ሂደት ውስጥ ከገባች 4 ዓመታት ያህል ተቆጥረዋል። በእነዚህ ዓመታት ውስጥ ወደ ምክክር ጉባኤ የሚያደርሱ እጅግ መሰረታዊ ተግባራት ተከናውነዋል። ኢትዮጵያ አሳታፊና አካታች የሆነ ሀገራዊ ምክክር ሂደቱ አካታች፣ አሳታፊና ተአማኒ እንዲሆን ለማድረግ በተደረገው ያላሰለሰ ጥረት በመላ ሀገራችን ከሚገኙ ወረዳዎች መካከል 1234ቱን ማካተትና ማሳተፍ ተችሏል። ይህም 93 በመቶ ሽፋን ይሆናል ማለት ነው። የፌዴራል ባለድርሻ አካላት አዲስ አበባና ድሬዳዋ ከተማ አስተዳደሮችን ጨምሮ በ12 ክልሎች ሰፊና ስኬታማ የአጀንዳ ማሰባሰብ ተግባር ተከናውኗል። ከዚህም በተጨማሪ በውጭ ሀገራት የሚኖሩ ኢትዮጵያውያንን በተለምዶ ዲያስፖራ የሚባሉት ወገኖቻችንን በሂደት ውስጥ ተሳታፊ ለማድረግ የተደረገው ጥረትም የተሳካ ነው። የተጠቀሱት አካባቢዎች ለዋናው ጉባኤ የሚወክሏቸውን መርጠው በመጠባበቅ ላይ ናቸው። የምክክር ሂደቱ ከጅምሩ አንስቶ ግልጽ፣ ገለልተኛ እና አሳታፊ በሆነ አሰራር እንዲመራ ተደርጓል። ሀገራችን ኢትዮጵያ የምንሻውን ያህል ወደፊት እንዳትራመድ ያደረጓት ቋጠሮዎች ሊፈቱ የሚችሉት በምክክር ብቻ መሆኑን በመገንዘብ
የኢትዮጵያ ሕዝብ ለዚህ ሂደት የሰጠው ትኩረትና ያሳየው የባለቤትነት መንፈስ እጅግ የሚያበረታታ ነው። ክቡራትና ክቡራን፣ ለዚህ ታላቅ ስኬትና አሁን ለደረስንበት ተስፋ ሰጪ ምዕራፍ በርካታ ባለድርሻ አካላት በከፍተኛ ተነሳሽነት፣ ቁርጠኝነትና ትጋት ያበረከቱት አስተዋጽኦ የሚያስመሰግን ነው። ከሁሉ በላይ የኢትዮጵያ ሕዝቦች ታሪክ የማይዘነጋው ሀገራዊ ኃላፊነት ተወጥተዋል፣ እየተወጡም ይገኛሉ። የተከበራችሁ ኢትዮጵያውያን፣ በሂደቱ ያጋጠሙንን ተግዳሮቶችና ፈተናዎች በጋራ ሆነን በጽናትና በጥበብ በማለፍ አሁን ወደ ዋናው ወሳኙ የምክክር ምዕራፍ እየተሸጋገርን እንገኛለን። ቀጣዩና ዋነኛው ተግባራችን የኢትዮጵያ ሀገራዊ ምክክር ጉባኤን ማካሄድ፣ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። በውጤቱም በተለያዩ የህብረተሰብ ክፍሎች እንዲሁም በህዝቦችና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን እንዲፈጠር፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ፣ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። የኢትዮጵያ ህዝቦች በተወካዮቻቸው ተከባብረው፣ ተነጋግረው፣ ተደማምጠውና ተመካክረው በመግባባት የሚያቀርቧቸው ምክረ ሀሳቦች በተግባር ተተርጉመው ሀገራችን ወደ አዲስ የሰላምና የእድገት ምዕራፍ እንድትሸጋገር የሁላችንንም የጋራ ጥረትና ቁርጠኝነትን ይጠይቃል። በመሆኑም ለጉባኤው ስኬታማነት አስፈላጊ የሆኑ የቅድመ ምክክር ተግባራትን ለማከናወን እንዲቻል የጉባኤው ተሳታፊዎች ጉባኤው ከመጀመሩ 1 ሳምንት ቀደም ብለው ጉባኤው ወደሚካሄድባት አዲስ አበባ ከተማ ተጠቃለው እንዲገቡ ይደረጋል። ክቡራትና ክቡራን፣ ይህንኑ በተመለከተ በቀጣይ ቀናት በኮሚሽኑ በኩል ይፋዊ ጥሪና ዝርዝር መረጃ የሚሰጥ ይሆናል። እስከዚያው ድረስ በሀገራዊ ምክክር ጉባኤ እንድትሳተፉ የተወከላችሁ ተሳታፊዎች አስፈላጊውን ዝግጅት እንድታደርጉ ኮሚሽኑ በትህትና ይጠይቃል። በመጨረሻም የተጀመረው ጉዞ ስኬታማ ሆኖ የተለምናቸው ታላላቅ ሀገራዊ ግቦች እውን እንዲሆኑ የሀገራችን ሕዝቦች፣ መንግስት፣ የፖለቲካ ፓርቲዎች፣ ሲቪል ማህበራት፣ መገናኛ ብዙሃን፣ የሃይማኖት፣ የትምህርትና ሌሎችም ተቋማት፣ የማህበረሰብ መሪዎቻችን እና ሌሎችም የሀገራችሁ ጉዳይ የሚገዳችሁ ወገኖች ሁሉ የተለመደውን ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሪያችንን እናቀርባለን። በዚህ አጋጣሚ በሀገራዊ ምክክሩ ሂደት በተለያዩ ምክንያቶች ያልተሳተፋችሁ ወገኖቻችን ወደ ምክክሩ እንድትመጡ ጥሪያችንን ስናቀርብ ኮሚሽኑ ተቀብሎ ለማስተናገድ በሩ ሁልጊዜም ክፍት መሆኑን በመግለጽም ጭምር ነው። ክቡራትና ክቡራን፣ የኢትዮጵያ ሀገራዊ ምክክር ሂደት ወደ ወሳኝና የመጨረሻ ምዕራፍ መሸጋገሩን በድጋሚ እያበሰርን በሀገራዊ ምክክር ኮሚሽን በኩል ኢትዮጵያና ሕዝቦቿ ተስፋ የጣሉበትን ይህንን ታሪካዊ ኃላፊነት በከፍተኛ ታማኝነት፣ ገለልተኝነትና ቁርጠኝነት ለመወጣት ዝግጁ መሆናችንን በድጋሚ ለማረጋገጥ እንወዳለን። ኢትዮጵያ እየመከረች ነው። ሀገራዊ ምክክር ለሀገራዊ መግባባት። እናመሰግናለን። ሰኔ 5 ቀን 2018 ሸራተን ሆቴል አዲስ አበባ። አመሰግናለሁ። ተመልካቾች፣ ቀደም ሲል እንግዲህ ሲጠበቅ የነበረውን የኢትዮጵያ ሀገራዊ ምክክር ኮሚሽን በሸራተን አዲስ ሆቴል የነበረውን መግለጫ ነበር በቀጥታ ስትከታተሉ የቆያችሁት። አሁን እኛ ወደ ስቱዲዮ ተመልሰናል። እንግዲህ ኤርሚያስ፣ እኛ አንተም እኔም እዚህ ቁጭ ብለን መግለጫውን ስንከታተል ነበረ። በመግለጫው የተነሱ አንኳር ጉዳዮችን መመልከት እንችላለን። ጥሩ፣ እንግዲህ አመሰግናለሁ ይድነቃቸው።
በመግለጫው ላይ ስንከታተል ነበረው እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን በ2014 በወርሃ የካቲት ላይ ሲመሰረት ለ3 ዓመት የስራ ዘመን ነበር የተመሰረተው። ከዚያ በኋላ በተለያዩ ምክንያቶች የተቋቋመበትን ስራ ወይም ዓላማ መጨረስ ማጠናቀቅ ባለመቻሉ ምክንያት መጀመሪያ ለ1 ዓመት የስራ ዘመኑ የተራዘመበት ሁኔታ እንዳለ ይታወሳል። ከዚያ በኋላ ደግሞ በተጨማሪ ለ8 ወራት የስራ ዘመኑ የተራዘመበት ጊዜ ላይ ነው አሁን የሚገኘው። እንግዲህ በነዚህ ከ4 ዓመት በላይ በሆኑ ጊዜያት ውስጥ የዚህ አዲስ አበባ ካደረገው የትግራይ ክልል የምክክር የአጀንዳ ማሰባሰብ የምክክር ሂደትና የተሳታፊዎች መረጣ በተጨማሪ በሁሉም የኢትዮጵያ ክልሎች የአገራዊ ምክክር አጀንዳ ማሰባሰብና የተወካዮች መረጣ የምክክር ሂደቶችን ማካሄድ ችሏል ማለት ነው። እንግዲህ በዚህ ሂደት በሙሉ ከ200 ሺህ በላይ ዜጎች የተሳተፉበት ሁኔታ እንዳለ ከኮሚሽኑ የተገኙ መረጃዎች ያሳያሉ። አሁን እንግዲህ በመጨረሻውና በወሳኙ ምዕራፍ ላይ በምክክር ምዕራፍ ላይ ነው የምንገኘው። በዚህ ሂደት ደግሞ 4000 ተሳታፊዎች የሚሳተፉ ይሆናል። የኢትዮጵያ ሀገራዊ ምክክር ኮሚሽን እነዚህን 4000 ተሳታፊዎች ተቀብሎ እዚህ አዲስ አበባ ላይ ዋናውን የሀገራዊ ምክክር ጉባኤ ለማካሄድ በርካታ ቅድመ ዝግጅቶች ሲያካሄድ እንደነበረ ይታወሳል። ዛሬ እንግዲህ ዋና ኮሚሽነር ፕሮፌሰር መስፍን አርአያ መግለጫቸውን በሰጡበትም ጊዜ የአገራችሁ ጉዳይ ግድ የሚላችሁ ዜጎች በሙሉ ለዚህ ሂደት ድጋፍ እንድታደርጉልን በድጋሚ ጥሪ እናቀርባለን ብለዋል። ምክንያቱም ይሄ በጣም ትልቅ ሂደት ነው። የኢትዮጵያን የወደፊት የፖለቲካ ሁኔታ የኢትዮጵያን የሀገረ መንግስት ሁኔታ ቅርጽ በማስያዝ መልኩ ሁነኛ ለውጥ ይፈጥራል ተብሎ የሚጠበቅ ሂደት በመሆኑ የበርካታ አካላትን ተሳትፎ የሚጠይቅ ሂደት ነው። የኢትዮጵያ ጉዳይ የህዝቧ ጉዳይ ግድ የሚላቸው አካላት በሙሉ ለዚህ ሂደት ድጋፍ እንዲያደርጉ ኮሚሽነር ፕሮፌሰር መስፍን ጥሪ አድርገዋል። እንግዲህ የኢትዮጵያ ሀገራዊ ምክክር ሂደት ቅድም እንደጠቀስኩት ከ4 ዓመት በላይ ያስቆጠረ ሂደት ነው። አሁን ኮሚሽነር እንደጠቀሱት ወሳኝና የመጨረሻ ምዕራፍ ላይ ደርሷል። ስለዚህ 4000 ተሳታፊዎች ከመላው ኢትዮጵያ የተውጣጡ ተሳታፊዎች እዚህ አዲስ አበባ ላይ ተገናኝተው በተቀረጹ አጀንዳዎች ላይ ከነሱ በተሰበሰቡ ኮሚሽኑ ደግሞ ለአገራዊ ምክክር ይመጥናሉ ብሎ በቀረጻቸው አጀንዳዎች ላይ የሚወያዩ ይሆናል ማለት ነው። እንግዲህ ሂደቱን መለስ ብለን ወደኋላ ለመመልከት ያህል የኢትዮጵያ ሀገራዊ ምክክር ኮሚሽን ከሁሉም ክልሎች እና ከባለድርሻ አካላት ከኢትዮጵያ ውጭ ደግሞ በተለያዩ የዓለም ክፍሎች ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳዎችን ሰብስቦ ሲያበቃ በሺ የሚቆጠሩ አጀንዳዎች ናቸው። በነገራችን ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን የሰበሰባቸው እነዚህን አጀንዳዎች ለአገራዊ ምክክር ጉባኤ በሚመጠን መልኩ መቅረጽና መልክ ማስያዝ አስፈላጊ ነበር። ይህ ኃላፊነት ደግሞ ለኮሚሽኑ የተሰጠ ነው። በአዋጅ የተሰጠው ኃላፊነት ነው። በኮሚሽኑ ምክር ቤት አማካሪ ምክር ቤት አማካይነት ይህንን በሺ የሚቆጠር አጀንዳ ቅርጽ ለማስያዝ ባለፉት ወራት በርካታ ስራዎች ሲሰሩ እንደነበር ኮሚሽኑ መግለጹ የሚታወስ ነው። ይህንን ሂደት ለማገዝ ከተለያዩ ባለድርሻ አካላት ጋር የፖለቲካ ፓርቲዎችን ጨምሮ ከተለያዩ ባለድርሻ አካላት ጋር ረቂቅ አጀንዳ አቅርቦ ግብአት ሲሰበስብ እንደነበረም ኮሚሽኑ ይታወሳል ማለት ነው። ይህንን ሂደት አጠናቆ 11 ረቂቅ አጀንዳዎችን የኢትዮጵያ ሀገራዊ ምክክር ኮሚሽን ማዘጋጀቱን መግለጹን እኛም በዜና ዘገባችን ወደ ተመልካቾች ያደረስነው ጉዳይ ነው። ስለዚህ አጀንዳዎችን ለመቅረጽ ከማቋቋሚያ አዋጁ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ አገራዊ ምክክር የሚካሄደው እጅግ መሰረታዊ በሆኑ ጉዳዮች ላይ እንደሆነ አዋጁ በግልጽ ያስቀምጣል። እዚህ አዋጅ ላይ በግልጽ ከተቀመጠው ከዚህ ከዋነኛው መስፈርት ባሻገር ደግሞ ኮሚሽኑ 10 መሰረታዊ የሚላቸውን መስፈርቶች አውጥቷል። አጀንዳዎችን ለመቅረጽ ማለት ነው። እንግዲህ እነዚህ መስፈርቶች ስንመለከት በህዝብ መካከል መግባባት የሚፈጥርና ለአገራዊ ሰላም ለዲሞክራሲያዊ ስርዓት ግንባታ ማደግ አስተዋጽኦ የሚያደርግ መሆን አለበት። አጀንዳው ለአገራዊ ምክክር ጉባኤ የሚቀርብ አጀንዳ እንዲሆን ማለት ነው። ከዚያ ባሻገር በዋነኝነት የጉዳዩ ጭብጥ ህገ መንግስታዊ ማሻሻያን የሚያስከትል መሆን አለበት። በዋናው አገራዊ ምክክር ጉባኤ ላይ በአጀንዳነት እንዲቀርብ ማለት ነው። ከዚያ በተጨማሪ በኢትዮጵያ ላይ አዲስ የፖለቲካ ስርዓት ለመፍጠር የሚረዳ መሆን አለበት የሚል እነዚህን ጨምሮ እንግዲህ 10 መስፈርቶችን የኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅቶ እንግዲህ እነዚህ 4000 ተሳታፊዎች የሚነጋገሩባቸውን አጀንዳዎች ያዘጋጀው እነዚህን መስፈርቶች በመጠቀም ነው ማለት ነው። እስካሁን በኢትዮጵያ የፖለቲካ ታሪክ በነፍጥ ትግል፣ በኃይል፣ በጉልበት
ብዙ መንገድ የተከደበት እንደሆነ ሁሉም የሚገነዘበው ነው። አሁን ከጉልበትና ከነፍጥ ትግል ወይም ከነፍጥ እንቅስቃሴ ወጥተን ብዙ ጉዳት ያደረሰብን ብዙ ሰብአዊ ጉዳት ያደረሰ ብዙ ቁሳዊ ጉዳትም ያደረሰ እንኳን አይደለም ወደ ኋላ ያለውን የታሪካችንን አካል ይቅርና አሁን እንኳን እኛ ባለንበት ዘመን የነፍጥ እንቅስቃሴዎች በርካታ ጉዳት እያደረሱብን እንደሆነ የአደባባይ እውነታ ነው። ስለዚህ ከዚህ መንገድ ወጣ ብሎ አገራዊ ጉዳዮችን አገራዊ አጀንዳዎችን ልዩነት የፈጠሩ የግጭት ምክንያት የሆኑ አለመግባባት እንዲፈጠር ምክንያት የሆኑ ጉዳዮችን በጠረጴዛ ዙሪያ በሰለጠነ መንገድ ተነጋግሮ ለመግባባት የሚያስችል ምዕራፍ ነው ተብሎ ይታመናል። ለዚህም ነው በርካታ ዜጎች የሚጠብቁት። እንግዲህ እኛም በቀጥታ ስርጭት አሁን እንዳስተላለፍ ነው ወሳኝና የመጨረሻ ምዕራፉ ላይ ደርሷል። እንግዲህ ይህንንም የሚመለከቱ ዜጎች በሙሉ ለዚህ ሂደት የየራሳቸውን ሚና ይጫወታሉ ብለን እኛም እንጠብቃለን። ሂደቱን በተመለከተ ኢቢኤስ ቴሌቪዥን እንደ ወትሮ ሁሉ ለተመልካቾች በቀጥታ ስርጭትም በተለያዩ ዜና ዘገባዎችም ወደ ተመልካች ማድረሳችንን የምንቀጥል ይሆናል ማለት ነው። መልካም ኤርሚያስ፣ እንግዲህ አንተ ጠቅላላ አድርገህ እንዳነሳው ነው ሀገሪቷ በበርካታ የታሪክና የፖለቲካ ለውጦች ውስጥ ያለፈች መሆኑ ይታወቃል። በዛውም ልክ ደግሞ የትርክቶች ብትል እንዲሁም ደግሞ የሀገረ መንግስት ግንባታን በተመለከተ በህገ መንግስታዊ ጉዳዮችም ላይ ቢሆን የፖለቲካ ሊቃኑን ጨምሮ እንዲሁም ደግሞ መላው በርካታ ህብረተሰብም ደግሞ መሰረታዊ ልዩነቶች እንዳሉት የሚታወቅ ነውና እነዚህ ልዩነቶች ቅድም አንተ እንዳልከው ነው በሰለጠነ መንገድ በመመካከር በመወያየት በጠረጴዛ ዙሪያ የሚፈቱበትን እሳቤ ይዞ የተቋቋመ የምክክር ኮሚሽን ነውና ዛሬ እንደተባለው እንግዲህ ትክክል ነው። አሁን የገባንበት ያለው ምዕራፍ የምክክር ምዕራፍ ላይ ነው የሚገኘው። ከዚህ ቀደም የነበረው ሂደት ዝግጅት ነበር። አሁን ግን ወደ ዋናው የውይይት ጠረጴዛ እየተሄደ ነው የሚገኘው። የዛሬው መግለጫ አጽንኦት የሰጠውም ይህንኑ ነው። ይሄ ደግሞ በህዝብ ዘንድ ያለውን የሚጠበቅ ውጤት ወይም ደግሞ ፐብሊክ ኤክስፔክቴሽን ይበልጥ ከፍ የሚያደርግ ይመስለናል። እንግዲህ ጣቢያችን ኢቢኤስ ቴሌቪዥን በዚህ ሀገራዊ የምክክር ሂደት የሚገባውን የህዝብ ኃላፊነት ለመወጣት ሂደቱን ግልጽና ቀጥተኛ በሆነ መንገድ እየተከታተለ ወደ እናንተ የሚያደርስ ነው የሚሆነው። እንግዲህ ለዛሬ ተመልካቾች ኮሚሽኑ የሰጠውን ጋዜጣዊ መግለጫ መሰረት አድርገን በቀጥታ ስርጭት ወደ እናንተ ስናደርስ የቆየውን ፕሮግራም ነበር የተከታተላችሁት። በሌሎች መሰናዶች ደግሞ በድጋሚ እንገናኛለን ማለት ነው። እንግዲህ መልካም ምሽት እንዲሆንላችሁ ተመኝተናል። እኔ ድነቃቸው ብርሃኑና ኤርሚያስ በጋሻው ከስቱዲዮ እንዲሁም ደግሞ አቤል አበበ ከሸራተን አዲስ በቀጥታ የስርጭቱን ስንመራ ቆይተናል። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።